በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ስለመዋላቸው እየተነገረ ነው። በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያንን በአንዱ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 ቀን 2018 ዓ.ም ለፖሊስ ያመለክታል። ይህን ተከትሎ የሊምፖፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ለቪቡ በሚሰኛ አካባቢ በሚገኝ አንድ የችርቻሮ መደብር ወይም ስፓዛ ሾፕ ላይ ድንገተኛ ፍተሻ ያደርጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸውን እንደተገፈፉ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በመኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ መሆኑ ተገልጿል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገንዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙባቸው ተገልጾ ነበር። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያዘርፉ እዚያው ነዋሪ የሆኑ ኢትዮጵያውያን ጠቁመው ነበር። የእውነቱ ሰው መሪ ይናገር ማንዴላ ማን ነበር ሲከፋው ከኢትዮጵያ ሌላ የሚሉ የዳን አድማሱ ክብር ሲነካ የተሰኘ ሙዚቃ ውስጥ ያሉ ስንኞችን በትኩረት አድምጠዋቸዋል። ከያኒ ዳን አድማሱን የእውነቱ ሰው መሪ ይናገር ማንዴላ ማን ነበር ሲከፋው ከኢትዮጵያ ሌላ ያሰኘው ከዓመታት በፊት በደቡብ አፍሪካ ምድር በወንድሞቻችን ላይ የተፈጸመው ያ ሰቅጣጭና ልብ ሰባሪ የመጤ ጠል ጥቃት ነበር። ያኔ ከያኒው በሐዘን የረጠቡ ቃላትን በባህል እስክስታ አጅቦ የትናንትን ውለታ ቢስነት በቁጭት ሲገልጸው ህዝቡም እንደ መሪው ትናንትን ባይረሱ ሰዓት አልነበረም ለወገን የመልሱ ብሎ ነበር። ዳን አድማሱ ክብር ሲነካ በተሰኘው ማራኪ ዜማው ስማቸውን በክብር የጠራቸው የአፍሪካ ነጻነት ፋና ወጊው ኔልሰን ማንዴላ ወይም ማዲባ ከኢትዮጵያ ጋር የነበራቸው ቁርኝት ከዲፕሎማሲ በላቀ የደምና የመንፈስ ትስስር የተገመደ ነበር። ማንዴላ ረጅሙ የነጻነት ጉዞ ሎንግ ወክ ቱ ፍሪደም በተሰኘው ታዋቂ ታሪካቸው ላይ ለኢትዮጵያ የሰጡት ስፍራ ተራ የታሪክ ማስታወሻ ሳይሆን ጥልቅ የፍቅርና የኩራት መግለጫ ነው። እንደ ኤሮፓውያን አቆጣጠር በ1962 አፍሪካን በዞሩበት ጊዜ ኢትዮጵያ ለሳቸው የነጻነት ተምሳሌት የጥቁር ህዝቦች ሁሉ የክብር አክሊልና የትግላቸው መንፈሳዊ ስንቅ እንደነበረች በብዕራቸው ከትበዋል። በወቅቱ ኢትዮጵያ የቅኝ ግዛትን ቀንበር ሰብራ የኖረች ብቸኛ የነጻነት ደሴት በመሆኗ ለማንዴላ ትርጉሟ ልዩ ነበር። ግርማዊ ቀዳማዊ ኃይለ ሥላሴ ለደቡብ አፍሪካ የነጻነት ትግል ያሳዩት የማይናወጥ ቁርጠኝነት፣ የገንዘብ ድጋፍና ለማንዴላ ያደረጉት የልዑል አቀባበል በመጽሐፉ ላይ በደማቁ ሰፍሯል። በተለይም በኮልፌ ፖሊስ ማሰልጠኛ ማንዴላ የወሰዱት ወታደራዊ ስልጠና እንዲሁም የኢትዮጵያ መኮንኖች ለሳቸው ያሳዩት ወንድማዊ አክብሮት በአፓርታይድ የዘር መድሎ የቆሰለውን የጀግናው ሞራል ያደሰ ታላቅ ክስተት ነበር። የማዲባ ልብ በግርምት የሞላው ግን የኢትዮጵያ አየር መንገድ ጉዟቸው ነበር። የሀገራቸውን ጥቁር ልጆች ከነጭ ባርነት ነፃ ለማውጣት የሚፋለሙት ጀግና የሚሳፈሩበትን ግዙፍ አውሮፕላን የሚያበሩት ጥቁር ኢትዮጵያውያን መሆናቸውን ሲረዱ በአፓርታይድ ፕሮፓጋንዳ አእምሯቸው ተመርዞ ስለነበር መጀመሪያ ላይ ስጋት ገብቷቸው እንደነበረ ጽፈዋል። ሆኖም የኢትዮጵያ ልጆች አውሮፕላኑን አየር ላይ ያከነፉት ወደ አርያም ሲያመጥቁ ያ ጥርጣሬ ቀልጦ ወደር በሌለው ኩራት ተተካ። ማንዴላም የነጭ በላይነት የተሰኘው አስተሳሰብ በውስጣቸው ጥሎት የነበረውን ሰው ሰራሽ ተጽዕኖ የተረዱትና አፍሪካውያን የከፍተኛ ቴክኖሎጂ ባለቤት መሆን እንደሚችሉ በግንባር ያረጋገጡት በዚያ ታሪካዊ በረራ ላይ እንደነበር ይመሰክራሉ። በመጨረሻም ማዲባ ኢትዮጵያ በአፍሪካውያን አእምሮ ውስጥ ያላት ቦታ ከማንኛውም ሀገር በላይ ከፍ ያለ ነው ብለው ነበር። ይህ የወርቅ ፍልቃቄ የመሰለ ታሪክ ዛሬ በደቡብ አፍሪካ ጎዳናዎች በኢትዮጵያውያን ላይ ከሚፈጸመው ዘግናኝ መጤ ጠል ጥቃት ጋር ሲነጻጸር ልብን በሐዘን ያደማል። ማንዴላ ለሰው ልጅ እኩልነት የተጋደሉላት ያች ምድር ትናንት መጠጊያና ጋሻ ለሆነቻቸው ኢትዮጵያ ለተባለች ሀገር ልጆች አሳዳጅ መሆኗ የታሪክ ትልቅ ስላቅና ወለፈንዲ ነው። ትናንት ማንዴላን አሸባሪ ተብለው ሲታደኑ ደብቃ
ወታደራዊ ከለላ የሰጠች ሀገር ልጆች ዛሬ በነጻይቱ ደቡብ አፍሪካ የጥቃት ሰለባ መሆናቸው የታሪክ ትልቅ ህመም ነው። የጥቁር ህዝቦች ነጻነትና የኩራት ተምሳሌት የሆነችው የዳግማዊ አፄ ምኒልክ ሀገር ኢትዮጵያና በርካታ መከራዎችን አልፋ የለመለመችው የኔልሰን ማንዴላዋ ደቡብ አፍሪካ በደም በታሪክና በራዕይ የተሳሰሩ መንታ እህትማማቾች ናቸው። ኢትዮጵያውያን በደቡብ አፍሪካ ምድር ላይ ያሳረፉት አሻራ ቀላል የሚባል አይደለም። ከትናንት የነጻነት ተጋድሎ እስከ ዛሬው የኢኮኖሚ ማንቀሳቀሻ ሞተር እንዲሁም እስከ ነገው የጋራ ብልጽግና ጉዞ ድረስ የኢትዮጵያ ልጆች በደቡብ አፍሪካ ሁለንተናዊ እድገት ላይ አኩሪ ሚና ተጫውተዋል። እየተጫወቱም ነው፣ ወደፊትም ይጫወታሉ። በጆሃንስበርግ ከተማ የሚገኘውና በብዛት የኢትዮጵያውያን ሰፈር እየተባለ የሚጠራው የጄፒስታውያን አካባቢ የከተማዋ የንግድ ማዕከል ሆኗል። ኢትዮጵያውያን በፈጠሩት የንግድ መረብ አማካኝነት የሀገር ውስጥና የውጭ ምርቶችን በተመጣጣኝ ዋጋ ለደቡብ አፍሪካውያን በማቅረብ የኑሮ ውድነቱን ታድገዋል። እነዚህ ነጋዴዎች ለራሳቸው የገቢ ምንጭ ከመፍጠር ባለፈ በሺዎች ለሚቆጠሩ የደቡብ አፍሪካ ዜጎች በሱቆቻቸው በትራንስፖርትና በግንባታ ዘርፍ ሰፊ የሥራ ዕድል ፈጥረዋል። ይህም አገሪቱ ያለባትን ከፍተኛ የሥራ አጥነት ችግር የሚቀርፍ ትልቅ አስተዋጽኦ ነው። ከንግዱ ማህበረሰብ ባለፈ በርካታ ኢትዮጵያውያን ዶክተሮች፣ መሐንዲሶች፣ የዩኒቨርሲቲ ፕሮፌሰሮችና ተመራማሪዎች በደቡብ አፍሪካ ከፍተኛ የትምህርትና የጤና ተቋማት ውስጥ በማገልገል ላይ ይገኛሉ። በአገሪቱ የጤና ሴክተርና በሳይንስ ምርምር ውስጥ የኢትዮጵያውያን ምሁራን አእምሯዊ አገልግሎት እጅግ ይላቅና የሚከበር ነው። ኢትዮጵያውያን የአገሪቱን የግብር ገቢ በመጨመርና የውስጥ ንግድን በማዘመን የደቡብ አፍሪካን ኢኮኖሚ በጉልህ እየደገፉት ይገኛሉ። በደቡብ አፍሪካ ምድር ከባዶ ተነስተው በእንባና በላብ የታጠበ የጽናት ታሪካቸውን ወደ ወርቅ የለወጡት እነዚያ ብርቱ የኢትዮጵያ ልጆች የስኬታቸው ማማና የህይወት ውበታቸው ብዙ ጨዋታ የሚወጣው ነው። እነሆ አምስቱን በደቡብ አፍሪካ የሚኖሩ ቱጃር የኢትዮጵያ ልጆች እናስተዋውቃችሁ። በአማኑኤል አሰፋ ጀምረናል። አማኑ እጅግ መራራና አስፈሪ በነበረው የስደት ጎዳና ላይ አልፎ ዛሬ በጆሃንስበርግና በኬፕ ታውን ሰማይ ስር የኢኮኖሚ አውራ መሆን የቻለ ድንቅ ሰው ነው። እርሱ በላቡ የገነባው የንግድ መንግስት በዋናነት በሪል ስቴት፣ በዘመናዊ ሆቴሎችና በጅምላ ሸቀጣሸቀጥ አቅርቦት ላይ የጸና ነው። የጆሃንስበርግን የንግድ ህንፃዎች እየገዛና ይበልጥ ውብ አድርጎ እያደሰ ለብዙ ስደተኛ ወንድሞቹ የሥራ ዕድልንና የህይወት መጠጊያን ለመስጠት ችሏል። የዚህ ብርቱ ሰው ንብረትና የኢንቨስትመንት ድርሻ በአጠቃላይ ከ15 እስከ 20 ሚሊዮን ዶላር ወይም ከ280 ሚሊዮን የደቡብ አፍሪካ ራንድ በላይ እንደሚገመት በናጠጡ ባለሀብቶች መዝገብ ውስጥ በሹክሹክታ ይነገራል። ሁለተኛው ዶክተር ተስፋዬ ኃይሉ ናቸው። ሐኪሙ የእውቀት ብርሃንን ከስራ ታማኝነት ጋር አጋምደው በደቡብ አፍሪካ የሕክምና ስርዓት ውስጥ የማይናወጥ ከፍታና ታላቅ አክብሮትን የተቀዳጁ የኩራታችን ምንጭ ናቸው። እሳቸው የፈጠሩት የብርሃን መንገድ ሰፊ የግል ክሊኒኮች ኔትወርክን፣ የሕክምና መሳሪያዎች አቅርቦትንና ዘመናዊ የመድኃኒት ማምረቻ ድርጅቶችን ያቀፈ ነው። ከዚህም ባሻገር በደቡብ አፍሪካና በውዱ ሀገራቸው መካከል የሕክምና ቱሪዝም በማስፋፋት የብዙዎችን ህይወት ይታደጋሉ። የወገን ባለውለታ የሆኑት ሐኪም በሕክምናው ዓለም የገነቡት ተቋማዊ አቅም የሀብት መጠናቸውን ከ12 ሚሊዮን ዶላር በላይ ያደርሰዋል። ሶስተኛው በደቡብ አፍሪካ የተሳካለት ኢትዮጵያዊ ሰው ከድር መሐመድ ነው። ከድር መሐመድ ከጋራዶቹ ቀዬ ከሃዲያ ተነስቶ ያንን አስፈሪና አሰቃቂ የደቡብ አፍሪካ ኮሪደር ስቃይ በጽናት አሸንፎ ደቡብ አፍሪካ የገባ እውነተኛ የአይበገሬነት ተምሳሌት ነው። እርሱ በደቡብ አፍሪካ ታውንሺፖች ውስጥ በሚኖረው ድሃ ማህበረሰብ ዘንድ የስፓዛ ሾፕስ ንጉስ ተብሎ ይወደሳል። በሺዎች የሚቆጠሩ አነስተኛ ሱቆችን በሰንሰለት መልክ በማደራጀትና እቃዎችን በቀጥታ ከአምራቾች ወደ ታውንሺፕ የሚያመላለስ ግዙፍ የትራንስፖርትና የሎጂስቲክስ ድርጅት ባለቤት ለመሆን በቅቷል። በየቀኑ በሚሊዮን የሚቆጠር የራንድ የገንዘብ ዝውውር ያለው የዚህ ጀግና ወጣት አጠቃላይ የንብረትና የሀብት መጠን ከ8 እስከ 10 ሚሊዮን ዶላር እንደሚጠጋ ይገመታል። አራተኛው ቱጃሩ ሰው ዘላለም ብርሃኑ ነው። ዘላለም ብርሃኑ ጆሃንስበርግ ወይም በሌላ ስሟ የወርቅ ከተማ ኢጎሊ ውስጥ ከሁለት አስርት ዓመታት በላይ በታማኝነትና በታላቅ ጨዋነት የኖረ በደቡብ አፍሪካውያን ዘንድ ጭምር ስሙ በክብር የሚጠራ በማስተዋል የተሞላ ባለሀብት ነው። አብዛኞቹ ወገኖቹ ከሚሰማሩበት የልብስና የሱቅ ንግድ ወጣ በማለት የደቡብ አፍሪካ ኢኮኖሚ ምሰሶ በሆነው በማዕድን ቁፋሮና ከባድ የጭነት መኪናዎችን በማሰማራት ዘርፍ ላይ ተሰማርቷል። የእርሱ ዘመናዊ የጭነት ተሳቢ መኪናዎች ድንበር ተሻግረው ወደ ዚምባብዌ፣ ዛምቢያና ማላዊ የህይወትና የንግድ ዕቃዎችን ያመላልሳሉ። የያዛቸው ከባድ መሽነሪዎችና በማዕድን ማውጫዎች ውስጥ ያለው ድርሻ ተደምሮ
የሀብት መጠኑ ከ7 ሚሊዮን ዶላር በላይ እንደሆነ ይገመታል። አምስተኛዋና በመጨረሻ የምናነሳት ወይዘሮ ማርታ ገብረስላሴን ነው። ማርቲ በወንዶች ብቻ በተያዘው በዚያ የደቡብ አፍሪካ የከባድ ንግድና ኢኮኖሚ ፈተና ውስጥ ስሟን በወርቅ ቀለም የጻፈች ቆራጥና የዋህ የኢትዮጵያ እመቤት ናት። እርሷ ከኢትዮጵያ ከቻይናና ከቱርክ አልባሳትንና ውብ የባህል ዕቃዎችን በከፍተኛ ደረጃ ወደ ደቡብ አፍሪካ በማስገባት ከዚያም በማከፋፈል ትታወቃለች። ከዚያም በላይ በጆሃንስበርግና በፕሪቶሪያ ልብ ውስጥ የአገሯን ጠረንና ጣዕም የያዙ ስኬታማ የባህል ምግብ ቤቶች እንዲሁም የኮንፈረንስ ማዕከላት ባለቤት በመሆን ትንሿን ኢትዮጵያን በውበት መርታለች። ያሏት ትልልቅ መጋዘኖችና የቱሪዝም ዘርፍ ኢንቨስትመንቶች በአጠቃላይ የሀብት መጠኗን ከ5 ሚሊዮን ዶላር በላይ ያደርሱታል። እነዚህ 5 የብርሃን ከዋክብት ለዚህ አማረ ስኬት የበቁት በተናጠል በመሮጥ ብቻ አይደለም። በመካከላቸው የፈጠሩት በባህላችን ዕቁብና ማህበር የሚባለው ትልቅ የመረዳዳትና የወንድማማችነት ሰንሰለት ነው። ዛሬ በደቡብ አፍሪካ ምድር ላይ ምንም የማይደፍረው የጽናት ግንብ ያደረጋቸው፣ ቢዘረፉም መልሰው በውበት የሚቆሙት፣ ቢገፉም በፍቅር የሚያሸንፉት በዚህ ድንቅና ጣፋጭ በሆነው እርስ በርስ የመደጋገፍ ባህላቸው ነው። ክፉ አይንካብን። ደህና ሁኑ።